እኔን ያሳድዳሉ፣ ለእሷ ጥላ ይዛሉ። እንዴት አይነት ጉድ እኮ ነው! እና እንደዚህ ሁሉ ተብሎ ነበረ። እሷ ደግሞ በመድረክ ላይ ምን አለች ባለፈው? እኔ እኮ አንድ ሰው አይደለሁም፣ ከኔ ጋር ሌላ ቢዮንሴ አለች፣ ሌላ እንደውም ከኔ የበለጠች ቆንጆ ቢዮንሴ አለች። እሷ ነች መድረክ ላይ ጉልበት የምትሰጠኝ። ሁለተኛ አካል ቢዮንሴ እንኳ ስትናገር ምንድን ነው ያለችው? እኔ መድረክ ላይ ስወጣ ሁለተኛ አካል አለኝ አይደል እንዴ ያለችው? ሁለተኛ ሰው ነኝ። አንድ ወቅት ላይ ኢትዮጵያ መጣ። ምንድን ነው የተባለው? የተባለው ነገር አለ እኮ በስድስት ቢዮንሴ በሰባት ስላሴ ነበር የተባለው። ለምን? የኛው የሆኑ ጥላ ይዘውላት። በመጨረሻም አካዝ የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው አለ። በቀል ጀመረ። የተቀደሰውን ነገር ከቤተ መቅደስ አውጡልኝ አለ። ወስዶ ሰባበራቸው። አቤት! እኛስ ያልሰበርነው ነገር አለን? ማተብ በማሰራችን አፍረናል። ስለዚህ ማተባችንን በጥሰናል። መስቀል በማሰራችን አፍረናል። በመሆኑም መስቀላችንን ደብቀናል ወይም በጥሰናል። ትምህርት ቤቶች መስቀል እንዲያዩ አይፈልጉም። እዚህ የነጩ ዓለም አይፈልግም። በፍጹም መስቀል ማየት አይፈልግም። ስለዚህ ከልጆቻችን ላይ መስቀል አውጥተናል። ይሄ እምነታችን ነው ብሎ መጋፈጥና ጉልበት ያለው ተሰቢነትም አተናል። መጀመሪያ የተሰቢነታችን ምዕራፍ ተሰብሯል። ስለዚህ ልጆች ሲማሩ የዘመኑን የጊዜውን እና የአስተማሪውን አዚም ይይዛሉ። እያስተማሩ የበሏቸው ልጆች እኮ ብዙ ናቸው። ቡዳ የበላቸው፣ በክፉ መንፈስ የተሳሰሩ፣ ሀሳባቸው ሁልጊዜ እየጠፋ ትምህርት ቤት እየታመሙ ወደ ቤት የሚገቡ፣ ትምህርት ቤት ሲገቡ ራሳቸውን የሚያማቸው፣ አስተማሪው መግለጽ ሲጀምር ሆዱን የሚቆርጠው፣ አይኑን የሚቆረቁረው ብዙ እኮ ነው። ይሄ ከባድ የሆነ የመናፍስት ወረርሽኝ ያየለበት ዘመን ነው። አሁን እዚህ የሙዚቃው ዓለም ላይ ያለውን ወንጀል እየሰማን ነው አይደል? ነገሩን እናንተ መሮጥ ብቻ ነው፣ አልሰሙም። እዛ ያለው ወንጀል እጅግ በጣም በጣም ብዙ ተንኮለኞች፣ ብዙ መናፍስት ዘሮች ሰው የሆኑት ዲያብሎሶች ናቸው። ዲያብሎስ የሆኑት ሰዎች ሆነዋል። ስለዚህ በዚህ ጉዳት ውስጥ እንግዲህ ሁሌ የምናያቸው ዘፋኞቻችን ከአጋንንት ጋር የሚሯሯጡ ናቸው። ቢዮንሴ እንኳ ስትናገር ምንድን ያለችው? እኔ መድረክ ላይ ስወጣ ሁለተኛ አካል አለኝ አይደል እንዴ ያለችው? ሁለተኛ ሰው ነኝ። አንድ ወቅት ላይ ኢትዮጵያ መጣ። ምንድን ነው የተባለው? የተባለው ነገር አለ እኮ በስድስት ቢዮንሴ በሰባት ስላሴ ነበር የተባለው። ለምን? የኛው የሆኑ ጥላ ይዘውላት። እኔን ያሳድዳሉ፣ ለእሷ ጥላ ይዛሉ። እንዴት አይነት ጉድ እኮ ነው! እና እንደዚህ ሁሉ ተብሎ ነበረ። እሷ ደግሞ በመድረክ ላይ ምን አለች ባለፈው? እኔ እኮ አንድ ሰው አይደለሁም፣ ከኔ ጋር ሌላ ቢዮንሴ አለች፣ ሌላ እንደውም ከኔ የበለጠች ቆንጆ ቢዮንሴ አለች። እሷ ነች መድረክ ላይ ጉልበት የምትሰጠኝ። ሁለተኛ አካል እና ሌላ ብዙ መንፈስ። ያ ሁሉ የሚያጨበጭበው ሕዝብ ለእግዚአብሔር መለኮታዊ ምሪት ቢሆን ኖሮ በእውነት ስንት የተባረከ ምድርና ትውልድ ፍሬና ወገን ማግኘት ይቻል ነበረ። ያ ሁሉ በመንፈስ ስለሆነ አሰራሩ ሰው ሁሉ አሁን እዚህና መስግድ ብንባል እጃችን እንኳን አንደበታችን እጃችንም ይተሳሰራል። ለዚህ ለመናፍስቱ አዚም ሲሆን ግን ነቃ ብለን አፍጠን አጉረጥርጠን ነው የምናየው። እና ይሄ የአዚም ዓለም በሙሉ የሰው ልጆችን ሕይወት የሚቆጣጠርበት አንዱ እድል ነው። ሌላው አካላዊ አዚሞች አሉ። አካላዊ የምንጠጋው ሰው ደግሞ አዚም የሚጥልብን አለ። ቅድም እንዳልኳችሁ አመለኛ፣ ሱሰኛ ወይም ነገረኛ ወይም የርዕዮተ ዓለም ሰው ምናምን ሲሆን ሲጠጋን የእሱን ባህሪ ወዲያውኑ እንድንሸምት ምስጢራዊ የሆነ አዚም ይሰፍርብናል።
ማታ ካልጸለይን ካልሰገድን እንዲህ አይነቱ የባህሪያችን አንዱ ገዢ ይሆናል። በትምህርት ቤትም እንደዚህ አይነት ሰዎች አሉ። ማታ ስትጸልይ ስትሰግድ እግዚአብሔርን ስትማጸን ግን ገለል ይላል። በቤተ ክርስቲያንም አዚም አለ። ይሄ አውደ ነገሥት ገላጭ፣ ዲያብሎስን በሌሊት የሚጠራ አስማትና ምትሃትን የተማረ ከክፉ መንፈስ የተዋረሰ አጠገብህ በሚቆምበት ጊዜ አዚም ይሆናል። ትከሻህን ይከብድሃል፣ አእምሮህን ያንገላጅጅሃል፣ ውስጣዊ ሕይወት አቅጣጫህን ያጠፋል፣ ምስጋናህን ክፉ ያደርጋል፣ በወሬ ይለክፍሃል፣ በሐሜት ትምህርት ሕይወትን ያጨልማል፣ ሁል ጊዜ ክፉ መናገርን እንድትለምድ ያደርጋል። ይሄ ደግሞ በቤተ እግዚአብሔር ያለ አዚም ነው። መልካም ነገርና መልካም ቋንቋ የማይወጣ ፍቅር የማይገለጥ የውሸትና የተሪኦ ብቻ እንዲሆን ያደርግና የትውልዱን ሕይወት መቀመቅ ውስጥ ይከተዋል። ዛሬ አብዛኛው ወደ መቀመቅ የሚወስድ መንገድ፣ ትምህርት እየተማርን ከሃዲዎች ነን። ወንጌል እየተሰበከ አማኞች አይደለንም። ለምን? አዚም ነዋ። አዚም እኮ ወደ ቅዱስ መንፈስ ሂድ ሲባል ወደ እርኩስ መንፈስ እንሄዳለን። የቴክኖሎጂውም አዚም አለ። እንዲገለጥ አድርገህ ስታይ አቀርቅረህ ረጅም ጊዜ አይንህ እስክታሸው ድረስ እስኪቀላ ድረስ እንድታይ የሚያደርግም እሱም ሌላ አዚም ነው። ሞባይል ላይ አዚም ይላክብሃል። ስራም እዛ ላይ ቁማር ትጫወታለህ። ጊዜህን፣ ዘመንህን፣ ተስፋህን በዛ ውስጥ ያጨልማል። ሌላው በርትቶ ሲሄድ ደግሞ ወደ ድራግ አዚም ይወስድሃል። የድራግ አዚም ድራግ የሚባለውን እስቲ ለምን አንቀምሰውም በሚል አበሻው አብዛኛው ጦዞ ነፍዟል። የመንፈስ ምልክቶች ናቸው ዛሬ ብዙ ምዕራፍ ላይ ሞገስ ያጣን የሚያደርግ። አዚም የሚከለክለው 3 ነገር ይከለክልሃል። አንደኛ ሞገስ ይከለክልሃል። ሁለተኛ ጸጋ ይከለክልሃል። ሶስተኛ ሰው የመሆንን ምዕራፍ እንዳታገኘው ይከለክልሃል። እንደ ሰው እንዳትሆን፣ እንደ ሰው እንዳታስብ፣ እንደ ሰው እንዳትናገር ቋንቋ ላይ ይገባና ሌላውን የሚያቆስል ይሆናል። መግባባት የሚባለው ነገር የህይወትህ አንዱ ችግር ይሆናል። ለምን? መልካም ነገር እንዳይስማማህ ነው የሚያደርገው አዚም። መልካም ነገሮች እንዳይስማሙ ነው የሚታገለው። ሰላምታዎች በበጎነት ውስጥ እንዳይገለጡ ነው የሚያደርገው። ትዕቢትና ኩራትም የአዚም አንዱ ገጽታ ነው። የባዶነት መሸፈኛ ነው የሚሆነው። ትዕቢት፣ ኩራት፣ መጀነን፣ ትልቅነት፣ መኮፈስ የብዙዎቹ የትልቅ ዩኒቨርሲቲ ተቋማት ውስጥ የነበረው ትውልድ መለኪያው ነበረ እና ለትውልድ ምን ሆነ? አዚም ሆነ። ይሄው አዚም ምን ሆነ? አዚም በቃ ቃል አዚም። ብዙ የምታውቋቸው ምሁራኖች የትውልድ አዚሞች ናቸው። መንፈሳቸው ፍሬ የሚያፈራ አይደለም፣ የሚያጨነግፍ ነው። መንፈሳቸው መንፈሳዊ ሞራልን የሚገነባ አይደለም፣ ስጋዊ ውድቀትን የሚያበረታታ ነው። ያ አዚም ነው። ከአዚም ውስጥ የወጡ መምህራኖች፣ ከአዚም ውስጥ የወጡ ክፉዎች ይሁኑና የትውልድ አበሳ ይሆናሉ። ስለዚህ መጀመሪያ ላይ ትልቁ ነገር ኢየሱስ ክርስቶስን ነው የሚከለክለን። የተሰቀለውን የናዝሬቱን ኢየሱስ ክርስቶስን በፊታችሁ ተስሎ ሳለ እሱን እንዳታውቁ አዚም ያደረገባችሁ ማን ነው አለ። ይኸው ትውልዳችን አብዛኛው በአዚም ስለተያዘ ወደ አምላካችን ወደ ኢየሱስ ክርስቶስ ሥጋና ደም አይጠጋም። የ60 ዓመት ትውልድ በሙሉ አዚሙን ይዞ ግማሹ አልቋል፣ ግማሹም ታስሯል፣ ግማሹም ነፍዟል፣ ግማሹም አርጅቷል፣ ግማሹም ጃጅቷል። አለ ዕድሜው አለ ጊዜው። በጣም የሚያሳዝነው ግን በ10 ዓመትና በ15 ዓመት በ20 ዓመት ያሉት ትውልዶች መጃጀታቸው ነው። ወደ ሕይወት መንገድ የሚወስደው ላይ ያላቸው አቋምና ቁመና በዚህ ከቴክኖሎጂውና ከዘመኑ ሳይንስ ጋር አብሮ መውደቅ መቻሉ ነው። እግዚአብሔር ምሕረቱን ያብዛልን። ስለዚህ አዚም ምንድን ነው የሚለው? አዚም ማለት የሕይወት አቅጣጫህን የሚያስለውጥ ከእግዚአብሔር መንገድ የሚከለክል እንደ አካዝ። ይሄ አካዝ በመጨረሻ ሞተ። አካዝ ከአባቶቹ ጋር አንቀላፋ፣ በከተማይቱም በስተ ውጪ ቀበሩት
ከኢየሩሳሌም ከአባቶቹ መቃብር ውጭ ተቀበረ። የበረከት መቃብር እንኳን አላገኘም። ትውልዳችን አብዛኛው በምድረ በዳ፣ በበረሃ፣ በወንዝ፣ በገደል፣ በባህር፣ በውቅያኖስ ነው የሚቀበረው። ይኸው እዚህ እኮ ተቀበረ። የከሃዲ ትውልድ፣ ክዶ የኖረ ህዝብ ትውልዱም እውነተኛውን የአባቶቹን የሀገር መቃብር አያገኙም። ሌላው ደግሞ ታሪካዊ መቃብሮች እንኳ ዛሬ አሁን የንግድ ቦታ ሆነዋል። ኧረ በለው አዚም ነው። እግዚአብሔር ምሕረቱን ያብዛልን። በክርስቶስ ኢየሱስ ሕይወታችን ታትሞ በመንፈሳዊ ጸጋ ተጎብኝቶ በቅዱስ ሥጋውና በክቡር ደሙ ተዋጅተን የመንግሥቱ ወራሾች እንድንሆን አምላካችን ያብቃን። የአዚምን መንፈስ ያርቅልን። አሜን።